ሰላም ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ትምህርታችን ላይ ደግሞ 2.23 exceptions to the octet rule in ionic compound እንመለከታለን ማለት ነው። እያየን ያለነው ኬሚካል ቦንዲንግ ስር ሴክሽን 2.2 ከአይኒክ ቦንድ ጋር የተያዙትን ነገሮች ነው እያነሳን ያለነው ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ exceptions to the octet rule in ionic compound እንመለከታለን። ከናንተ ጋር መቆየው መምህር ቴዎድሮስ ነኝ ከሳቋማ። አሁን ቀጥታ ወደ exceptions to the octet rule in ionic compound። በጣም ጥሩ ተማሪዎች፣ እንግዲህ ስለ ኦክቴት ሩል ደጋግመን አንስተናል። ማጂክ ነምበር ምን ነበር ያልናት? 8 ነው። ስለዚህ ኤሌመንቶች ወይም አተሞች በተለይ ሜን ግሩፕ ኤሌመንትስ፣ ይሄ እንግዲህ በአብዛኛው የሚሰራው to the main group elements ነው። ሜን ግሩፕ የምንላቸውና እንግዲህ ኤስ እና ፒ ብሎክ ላይ ያሉ ኤሌመንቶችን ነው። ስለዚህ ሁልጊዜ የሚታገሉት አውተር ሞስት ሼላቸውን በአቅራቢያቸው ካሉ ኖብል ጋዞች ጋር አንድ ማድረግ፣ በተለይም ደግሞ 8 ማድረግ ነው የሚፈልጉት። ምክንያቱም 8 አረጉ ማለት ስቴብል ሆኑ፣ የተረጋጋ ህይወት መሰረቱ ማለት ነው። ስለዚህ መረጋጋት ስለሚፈልጉ እነሱም ሁልጊዜም 8 ለማድረግ ነው የሚጥሩት ማለት ነው። እዚህ ጋር የምናያቸው አዮኒክ ኮምፓውንዶች በሙሉ እዚህ ጋር ኮምባይንድ ሆነው የምናያቸው አውተር ሞስት ሼላቸውን 8 አድርገው ነው የምናገኘው ማለት ነው። ነገር ግን በዛሬው ቪዲዮአችን ላይ ደግሞ የምናየው ይህንን ሩል የማይከተሉ 8 ሳያረጉ ነገር ግን ስቴብል ሆነው የምናገኛቸውን አተሞች ነው የምንመለከተው ማለት ነው። Activity 2.8 discuss the following issues in a group of 4 and share your responses with the whole class። ቀጥሎ ባሉት ኢሹዎች ላይ ተነጋገሩ ነው የሚለን። እስቲ እንመልከታቸው። Activity 2.8 question number 1. Comment on the possible formation of K2 plus ion. Why is its formation unlikely? ስለ ፖታሲየም ስናስብ እቺ ነገር አእምሯችሁ ውስጥ ቁጭ ብላለች። ስለዚህ K2 plus ion ስታዩ የማይሆን ነው የማይመስል ነገር ነው የሚል ነገር ይመጣል አእምሯችሁ ውስጥ። ለምንድነው ነው የሚለን? በጣም ጥሩ። ምን ብላችሁ መለሳችሁ? ምክንያቱም የፖታሲየም አውተር ሞስት ሼል ኤሌክትሮን ስንት ነች? 1። ፖታሲየም እሷን ኤሌክትሮን ሉዝ ሲያደርግ ኦልሬዲ ስቴብል ይሆናል። ስቴቢሊቲን አቴን ያደርጋል። ስለዚህ ስቴቢሊቲን አቴን አረገ ማለት ተረጋጋ፣ ከዛ ውጪ ሌላ መረጋጋት አይፈልግም ማለት ነው። ስለዚህ ኦልሬዲ ተረጋጋ ስቴት ላይ ስላለ K2 ፕላስ ወይም ሁለተኛ ኤሌክትሮን ሉዝ አርጎ ሌላ አንስቴብል የሆነ ኢንቫይሮንመንት መፍጠር አይፈልግም ማለት ነው። በዚህ ምክንያት ፖታሲየም የሚፈጥረው ሁል ጊዜ ምንድነው ማለት ነው? K+1 አየን ነው ማለት ነው። Question number 2. How many electrons does a selenium atom have to gain to have a complete octet in its valence shell? ጥያቄ ቁጥር 2 የሚለን ደግሞ ሴሊኒየም አተም ስንት ኤሌክትሮን ማግኘት ይፈልጋል ኦክቴት ነምበሩን ለማሟላት ወይም ደግሞ ቫለንስ ሼሉን 8 ለማድረግ ነው የሚለን። እስቲ ይህን ከመመለሳችን በፊት ኤሌክትሮን ኮንፊግሬሽኑን ማየት ይኖርብናል። የሴሊኒየምን ይህ አቶሚክ ዲያግራም ምን ያሳየናል? አውተር ሞስት ሼሉ 1 2 3 4 5 6 ኤሌክትሮን እንዳለው እዚህ ጋር ስንመጣ እንግዲህ 4s2 4p4 ስለዚህ 2 እና 4 ስንደምራቸው አውተር ሞስት ሼል ኤሌክትሮኑ ስንት ነው? 6 ነው። ስለዚህ ስንት ኤሌክትሮን ነው ጌን ማድረግ የሚፈልገው ማለት ነው? 2 ኤሌክትሮን ማለት ነው አይደል? 2 ኤሌክትሮን ሲያገኝ ስቴብል ስለሚሆን። Question number 3. Identify the cations that obey the octet rule in the following compounds ነው የሚለን። ስለዚህ የመጀመሪያው ሊቲየም ፍሎራይድ ነው። ሊቲየም ፍሎራይድ ውስጥ 2 አዮኖች አሉ። አንደኛው ሊቲየም ነው፣ ሊቲየም +1 ማለት ነው። ሌላኛው ደግሞ ፍሎራይድ ማይነስ ነው። ስለዚህ ፍሎራይድ ማይነስ 1 ኤሌክትሮን ጌን አድርጎ አውተር ሞስት ሼሉ 8 ያደርጋል። ስለዚህ ኦክቴት ሩልን ፉልፊል ያደርጋል፣ ኦቤ ያደርጋል ማለት ነው። ነገር ግን ካታየን ስለሆነ የተጠየቅነው እዚህ ጋር ስንመጣ ይህ ካታየን ፉልፊል አያደርግም፣ አውተር ሞስት ሼሉን 8 አያደርግም። ራዘር ግን ዱፕሌት ሩል የምንለው አለ። ዱፕሌት ሩል ማለት አውተር ሞስት ሼላቸውን ከሂሊየም ጋር ማመሳሰል ወይም ደግሞ አውተር ሞስት ሼል ኤሌክትሮናቸውን 2 ማድረስ ማለት ነው። ይሄም ስቴቢሊቲ ስለሆነ ወይም ስቴቢሊቲ ስለሚሰጣቸው ማለት ነው። ስለዚህ ሊቲየም አውተር ሞስት ሼሉ 3 ነበረ፣ 3 ኤሌክትሮን ነበረው። ያቺን 1 ኤሌክትሮን ሉዝ ያደርጋትና አውተር ሞስት ሼል ኤሌክትሮኑ 2 ይሆናል። ስለዚህ ዱፕሌት ሩልን ፉልፊል ያደርጋል፣ ኦክቴት ሩልን ግን ኦቤ አያደርግም። እዚህ ጋርም ስንመጣ ሶዲየም እና ክሎሪን እናገኛለን። ሶዲየም ፕላስ እና ክሎራይድ ማይነስ አይንን ይፈጥራሉ። ስለዚህ ሁለቱም ኦክቴት ሩልን ያሟላው። ነገር ግን ካታይን ስለሆነ የጠየቅነው የመጀመሪያው ላይ ትኩረት እናደርጋለን። ነገር ግን ሁለቱም ኦቤ ያደርጋሉ ማለት ኦክቴት ሩልን ማለት ነው። ኮፐር ኦክሳይድ ጋር ስንመጣ ኦክሲጅን ዱፕሌት ሁለት አይኖች አሉ ኮፐር 2+ እና እንዲሁም ደግሞ
ኦክሳይድ ቱ ማይነስ ማለት ነው። ስለዚህ ኦክሳይድ ቱ ማይነስ ኦቤ ያረጋል። ካታይኑ ጋር ስንመጣ ኮፐር ቱ ፕላስ ጋር ስንመጣ ግን ዳዝንት ኦቤይ ኦክቴት ሩልን ፉልፊል አያደርግም ማለት ነው። ምክንያቶች አሉ። ኮፐር ትራንዚሽን ሜታል ነው። የራሱ የሆነ ምክንያቶች አሉ። ስንደርስበት በደንብ እንመለከተዋለን። አይረን ክሎራይድ ጋም ስንመጣ አይረን 3 ፕላስ እና ክሎራይድ ማይነስ አይኖች አሉ። ስለዚህ ክሎራይድ ማይነስ ኦቤ ያደርጋል ኦክቴት ሩልን። አይረን ጋር ስንመጣ ግን ዳዝንት ኦቤ ኦክቴት ሩልን አያሟላም። አይረን 3 ፕላስ አየን ሌላ ሩል አለው። ምክንያቱም 3D ሰብሼል ኢንቮልቭ ስለሚያደርግ ነው። ቀጥሎ በደንብ ስለምናየው ነው። ስለዚህ አይረን፣ ኮፐር የመሳሰሉ ትራንዚሽን ኤሌመንቶች ስለሆኑ ኦክቴት ሩልን አያሟሉም ወይም ደግሞ ከኦክቴት ሩል ውጪ ናቸው ማለት ነው። ስለዚህ ይህ ኦክቴት ሩል በአብዛኛው ፉልፊል የሚያደርጉት ሜን ወይም ደግሞ ኤስ እና ፒ ብሎክ ኤሌመንትስ ሜን ግሩፕ ኤሌመንትስ የምንላቸው ናቸው ማለት ነው። በጣም ጥሩ። why does the octet rule work well only for the representative metals group 1a 2a and the non metals but not for the transition elements? እንግዲህ እዚህ ጋር የመንደርደሪያ ጥያቄ ያለ ቅድም እንዳየነው በአክቲቪቲው የተወሰኑ ኦክቴት ሩልን ፉልፊል ያደርጋሉ። ነገር ግን ኮፐር ኦክሳይድ፣ አይረን ክሎራይድን ተመልክተናል። በዛ ውስጥ ኮፐር፣ አይረን ኦክቴት ሩልን ኦቤ አያረጉም ተባብለናል ማለት ነው። ነገር ግን ሜን ግሩፕ ኤሌመንትስ ወይም ሪፕሬዘንታቲቭ ኤሌመንትስ የምንላቸው ግሩፕ 1 ግሩፕ 2 እንዲሁም ደግሞ እዚህ ጋር ያሉትን ነን ሜታሎች እነዚህ ኦክቴት ሩልን ፉልፊል ያደርጋሉ። ነገር ግን ትራንዚሽን ሜታሎች በብዛት አያረጉም። ለምንድን ነው የሚለን? እንግዲህ ወደ ምክንያቱ ጋር ስንመጣ ትራንዚሽን ሜታሎች ጋር ስንመጣ they accommodate more than 8 electrons in their valence shell። ስለዚህ ምክንያታችን እዚህ ጋር ያሉ ትራንዚሽን ሜታሎች ከፔሪየድ 2 በታች ያሉት እነዚህ ትራንዚሽን ሜታሎች 3D ኢንቮልቭ ያደርጋል። ስለዚህ 3D 4D የመሳሰሉት ኢነርጂ ሌቭሎች ኢንቮልቭ ስለሚያደርጉ ስለዚህ ከ8 ኤሌክትሮን በላይ አውተር ሞስት ሼል ኤሌክትሮናቸው አኮሞዴት ያደርጋል። በዚህ ምክንያት ኦክቴት ሩልን ፎሎ አያደርጉም ወይም ኦቤ አያደርጉም ማለት ነው። There are certain exceptions to the octet rule. We will discuss it here with ionic compounds. እንግዲህ የተወሰኑ ኤክሰፕሽኖች አሉ ማለት ነው። እስካሁን የተነሳው መንደርደሪያ ሐሳብ እነዚህን እንድንመለከት የሚያደርገን ነው። ስለዚህ በአዮኒክ ኮምፓውንድ ላይ ከኦክቴት ሩል ኤክሰፕሽን የሆኑ የኦክቴት ሩልን የማይከተሉ አዮኒክ ኮምፓውንዶች አሉ። እነሱን በቀጣይ እንመለከታለን። ጥሩ ተማሪዎች እያየን ያለ ነው እንግዲህ ኤክሰፕሽን ቱ the octet rule in ionic compounds ነው እያየን ያለ ነው። የመጀመሪያው less than octet central atom is deficient of electrons ማለት ነው። Ions of some elements which are near to helium in the periodic table do not obey the octet rule። እንግዲህ አንደኛው ትንሽ ኤሌክትሮን ቁጥር ያላቸው በሂሊየም ዙሪያ ላይ የሚገኙት ሂሊየም እዚህ ጋር ያለ ኖብል ጋዝ ነው። እንግዲህ በሱ ዙሪያ ላይ ያሉት እነ ሊቲየም፣ ቤሪሊየም የመሳሰሉ ሜታሎች ኬሚካሊ ኮምባይን ቢሆኑም አዮኒክ ቦንድ መፍጠር ቢችሉም ኦክቴት ሩልን ፉልፊል ማድረግ አይችሉም ወይም ደግሞ አውተር ሞስት ሼላቸው 8 ማድረግ ይከብዳቸዋል። ምክንያቱም ዴፊሰንት ኦፍ ኤሌክትሮንስ ስላላቸው ወይም ደግሞ የኤሌክትሮን እጥረት ስላላቸው ማለት ነው። The tendency of these atoms hydrogen, lithium, beryllium and boron is to attain an arrangement of 2 electrons like the noble gas helium which is also a stable configuration። እንግዲህ ቅድም እንዳነሳ ነው ሊቲየምን ስናነሳ ማለት ነው የነዚህ ፕሮባቢሊቲ ምንድነው? በአጠገባቸው ካለው ሂሊየም ከተባለው ኖብል ጋዝ ጋር ኤሌክትሮን አሬንጅመንታቸውን አንድ ማድረግ ወይም አይሶ ኤሌክትሮኒክ ማድረግ ነው የምንለው። ይሄ ደግሞ ምን ይባላል? ዱፕሌት ሩል ይባላል። ስለዚህ ሂሊየም ጋር ስንመጣ የሂሊየም አውተር ሞስት ኤሌክትሮን 2 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ 1s2 ነው። በአጠቃላይ 2 ኤሌክትሮን ስላለው ማለት ነው። ስለዚህ ሂሊየም አውተር ሞስት ሼሉን ኦልሬዲ ኮምፕሊት አድርጓል ማለት ነው። ስለዚህ ሌሎቹም ልክ እንደዚህ እንደ ሂሊየም ኤሌክትሮንን በመስጠትና ሼር በማድረግ ወይም በመቀበል ሞስት ኤሌክትሮናቸውን 2 ማድረግ ነው የሚፈልጉት ማለት ነው። ይህ ደግሞ ምን ይባላል? ዱፕሌት ሩል ይባላል። ዱፕሌት ቅድም ኦክቴት ነው አለ ያልነው 8 ኦክቴት፣ ይሄ ደግሞ 2 ደግሞ ዱፕሌት ሩል። ስለዚህ ዱፕሌት ሩልን ይከተላሉ ማን? በሂሊየም ዙሪያ ላይ ያሉ ኤሌክትሮን ዴፊሰንት ያለባቸው አተሞች ማለት ነው።
the hydride ion, lithium ion, beryllium ion and boron ion are isoelectronic with helium። ስለዚህ እነዚህ አዮኖች ሃይድሮጅን ለምሳሌ አንዷን ኤሌክትሮን እዚህ ጋር እንደምንመለከተው ጌን በማድረግ አውተር ሞስት ሼሉን 2 ያደርጋል። ሊቲየም አየን ጋር ስንመጣ 3 ኤሌክትሮን ነበረው፣ አንዷን ኤሌክትሮን ሉዝ በማድረግ አውተር ሞስት ሼሉን 2 ያደርጋል። ቤሪሊየም ጋር ስንመጣ ቶታል ነምበር ኦፍ ኤሌክትሮኑ 4 ነው። ስለዚህ ሁለቱን ኤሌክትሮኖች ሉዝ በማድረግ አውተር ሞስት ሼል ኤሌክትሮኑን 2 ያደርጋል። ከሂሊየም ጋር አይሶ ኤሌክትሮኒክ ይሆናል ማለት ነው። ቦሮንም በተመሳሳይ መልኩ አቶሚክ ነምበሩን ሄዳችሁ ብታዩት 5 ነው። ስለዚህ ከአምስቱ 3ቱን ኤሌክትሮኖች ሉዝ በማድረግ ቦሮን 3+ አየንን በመፍጠር ከሂሊየም ጋር አይሶ ኤሌክትሮኒክ ይሆናል ወይም ኤሌክትሮን ቁጥሩን ያመሳስልና ስቴብል ይሆናል። ዱፕሌት ሩልን ፉልፊል ያደርጋል ማለት ነው። question, can you give some compounds that contain less than 8 electrons around the central atom ነው የሚለን። እንግዲህ በሴንትራል አተሙ ዙሪያ ላይ ከ8 በታች ኤሌክትሮን ቁጥር ያለው ኮምፓውንድን መጥቀስ ትችላላችሁ ወይ ነው የሚለን። እዚህ ጋር እንደ ምሳሌ እነዚህ ማንሳት እንችላለን። ቤሪሊየም ክሎራይድ፣ ምክንያቱም ቤሪሊየም ትንሽ ነምበር ኦፍ ኤሌክትሮን ስላለው። ቦሮን ጋም ስንመጣ በተመሳሳይ መልኩ ቅድም እንዳየነው ቦሮን ትራይፍሎራይድን ማንሳት እንችላለን። በዙሪያው ያሉት ኤሌክትሮኖች እዚህ ጋር 6 ናቸው። ስለዚህ እነዚህ የተወሰኑ ምሳሌዎች ናቸው። ሌሎችንም እናንተ መጥቀስ ትችላላችሁ። Although atoms with less than an octet may be stable, they will usually attempt to form a fourth bond to get 8 electrons. For example, boron trifluoride is stable, but it will form tetrafluoroborate ion when possible. እንግዲህ በአብዛኛው ምንድነው ኦክቴት ሩልን የማያሟሉት ጋር ስንመለከት ለምሳሌ ቦሮን ትራይፍሎራይድ እንዳሉ ስቴብል ናቸው፣ ኦክቴትን ባያሟሉም ስቴብል ናቸው። ነገር ግን አንዳንዴ ሁኔታዎች ሲመቻቹ እንደዚህ አይነት አየንን በመፍጠር አውተር ሞስት ሼላቸውን 8 ለማድረግ ሲሞክሩ ይታያሉ ነው የሚለን። ይህ ምንን ይጠቁመናል? ኦክቴት ነምበር ኦፍ ኤሌክትሮንስ ማሟላቱ ሞር ስቴብል ስለሚያደርጋቸው ያንን ባገኙት አጋጣሚ ፕሪፈር እንደሚያደርጉ ነው ማለት ነው። ሞር ዛን ኦክቴት 18 ኤሌክትሮን ሩል እንግዲህ ቅድም ከ8 በታችን ተመልክተናል ማለት ነው፣ ኤሌክትሮን ዴፊሰንት የሆኑ አተሞችን። ስለዚህ አሁን ደግሞ 18 ኤሌክትሮን ሩል የምንለው አለ። the ions of some transition and post transition elements do not usually obey the octet rule። ቅድም በምሳሌ እንዳየነው አክቲቪቲያችን ላይ ለምሳሌ አይረንን አንስተናል፣ ኮፐርን ተመልክተናል። ስለዚህ ኦክቴት ሩልን ፉልፊል እንደማያደርጉ ተመልክተናል። ስለዚህ እንደነዚህ አይነቶቹ ትራንዚሽን እና እንዲሁም ፖስት ትራንዚሽን የምንላቸው እዚህ ጋር በትራንዚሽን እና በነን ሜታሎች መካከል የሚገኙትን ኤሌመንቶች እንደ ቲን፣ ሊድ የመሳሰሉት ኢንዲየም የመሳሰሉትን በምናይበት ጊዜ ሞር ዛን ኦክቴት ወይም ደግሞ 18 ኤሌክትሮን ሩል የምንለው አለ። እዚህ ከ8 በላይ አውተር ሞስት ሼላቸው መያዝ ስለሚችል ኦክቴት ሩልን አያሟሉም ማለት ነው። ከ8 በላይ ኤሌክትሮን በዙሪያቸው አለ ማለት ነው። For transition metals, the 18 electron rule replaces the octet rule due to the involvement of d orbitals of these atoms። እንግዲህ ለትራንዚሽን ሜታሎች 8 ኤሌክትሮን ሩል ወይም ኦክቴት ሩል ሳይሆን እሱ በምን ይተካል ማለት ነው? በ18 ኤሌክትሮን ሩል። ምክንያቱም ዲ ኦርቢታላቸውም ኢንቮልቭ ስለሚያደርግ፣ ስለዚህ ኤሌክትሮን ቁጥሩ አውተር ሞስት ሼላቸው መያዝ የሚችለው የኤሌክትሮን ቁጥር ከ8 በላይ ይሆናል ማለት ነው። ለምሳሌ እነዚህ የተወሰኑ ትራንዚሽን ሜታሎች ናቸው። ስካንዲኒየም ለምሳሌ በምንመለከት ስካንዲኒየም 21 ነው አቶሚክ ነምበሩ። ስለዚህ ኤሌክትሮን ኮንፊግሬሽን ስንሰራ ይህን ይመስላል ማለት ነው። እንዲሁም ደግሞ እዚህ ጋር አይረን ጋም ስንመጣ እንደዚሁ አውተር ሞስት ሼሉን ስንመለከት 3D ኢንቮልቭ ያደርጋል። 3D ከ4s ጋር ኢን ተርምስ ኦፍ ኢነርጂ ዋይዝ ተመጣጣኝ ስለሆነ እንደ አውተር ሼል ነው የምናየው ማለት ነው። ኮፐር ጋም ስንመጣ እንደዚሁ፣ ጎልድ ጋም ስንመጣ እዚህ ጋር እንደምትመለከቱት አውተር ሞስት ኤሌክትሮናቸው ይህን ይመስላል ማለት ነው። ስለዚህ አንድ ወይም ሁለት ኤሌክትሮን ሉዝ እና ጌን በማድረግ በቀላሉ ኦክቴት ሩልን አያሟሉ ማለት ነው። ለነሱ የሚሰራው 18 ኤሌክትሮን ሩል ነው የሚባለው ነው። Question, why don't the atoms of these elements lose electrons to achieve the noble gas configurations of ns2 np6? ስለዚህ ከዚህ በፊት እንደነበረው እንግዲህ ሌሎቹ ns2 np6 በዚህ መልክ በአቅራቢያቸው ያለውን የኖብል ጋዝ ኤሌክትሮን ኮንፊግሬሽን ያሟላሉ ኤሌክትሮንን ሉዝ በማድረግ ብለናል። ካታዮችን ስናነሳ አይደለ?
ለምንድነው እነዚህ ትራንዚሽን ኤሌመንቶች ኤሌክትሮንን ሉዝ በማድረግ ይህንን የመሰለ ኖብል ጋዝ ኮንፊግሬሽንን አቺቭ የማያደርጉት ነው የሚለን? መልሳችን ኦልሬዲ ቀደም ዛጋ ብለናል። ባጭሩ ምንድነው ሞር ዛን ኦክቴት ነምበር ኦፍ ኤሌክትሮን አኮሞዴት ማድረግ ስለሚችል አውተር ሞስት ሼላቸው ከ8 በላይ ኤሌክትሮኖችን መያዝ ስለሚችል ስለዚህ 18 ኤሌክትሮን ሩልስ ስለሚከተሉ ማለት ነው። Note that when these atoms form positive ions, electrons are always lost first from the shells with the highest value of the principal quantum number. እንግዲህ እነዚህ አየኖች በብዛት የሚታወቁት መልቲፕል አየኖችን በመፍጠር ነው። ስለዚህ አንደኛው እንግዲህ ፖዚቲቭ አየን በሚፈጥሩበት ጊዜ የመጀመሪያው ኤሌክትሮን ሎስት የሚሆነው ከሃይስት ቫልዩ ካለው ፕሪንሲፓል ኳንተም ነምበር ላይ ነው ማለት ነው። ይህ እንዴት እንደሆነ ቀጥሎ እንመለከታለን። Consider the electron configurations of the ions of transition elements iron and zinc and the post-transition elements gallium and tin. ቅድም ያነሳነውን ሐሳብ እነዚህን ሁለት ትራንዚሽን ሜታሎች አይረን እና ዚንክ እዚህ ጋር አይረን አለ፣ ዚንክ እዚህ ጋር አለ። እዚህ ጋር እንደምትመለከቱት ትራንዚሽን ሜታል ስር ናቸው። ጋሊየምን ደግሞ እና ቲንን ደግሞ እዚህ ጋር እናገኛለን። ጋሊየም እዚህ ጋር ነው፣ ቲን እዚህ ጋር ነው። እነዚህ ምን ላቸዋለን? ፖስት ትራንዚሽን ኤሌመንትስ እንላቸዋለን ከትራንዚሽን ሜታልስ ቀጥሎ ስለምናገኛቸው። ስለዚህ እነዚህን እንደ ምሳሌ ወስደን የነሱን ኤሌክትሮን ኮንፊግሬሽን እያየን ያነሳናቸውን ሐሳቦች በደንብ እንመለከታለን ማለት ነው። ኤሌክትሮን ኮንፊግሬሽንስ ኦፍ አይረን እንግዲህ ከአይረን ኤሌክትሮን ኮንፊግሬሽን እንጀምራለን። እዚህ ጋር የምታዩት እንግዲህ የአይረን ኤሌክትሮን ኮንፊግሬሽን ነው። አይረን አቶሚክ ነምበሩ 26 ነው፣ ትራንዚሽን ኤሌመንት ነው። ስለዚህ 3D ኦርቢታል እዚህ ጋር ኢንቮልቭድ ሆኖ እናገኛለን ማለት ነው። ስቴብል ፎርም ኦፍ አይረን ጋር ስንመጣ እንግዲህ ሁለት አይነት ስቴብል ፎርሞች አሉት። አንደኛው አይረን 2 ፕላስ፣ ሌላኛው ደግሞ አይረን 3 ፕላስ ናቸው። ስለዚህ እስቲ የነዚህን ኤሌክትሮን ኮንፊግሬሽን ደግሞ እንመልከት። 2 ፕላስ አለ ማለት ሁለት ኤሌክትሮን ሉዝ አረገ ማለት ነው። ስለዚህ ቅድም ባስቀመጥነው መሰረት ከትልቁ ፕሪንሲፓል ኳንተም ነምበር ላይ ኤሌክትሮን ሙቭ የሚያደርገው። ስለዚህ ትልቁ ፕሪንሲፓል ነምበር እዚህ ጋር ስሪዎች ይታዩናል። እዚህ ጋር ደግሞ 4 አለ ከ4s ላይ ነው ማለት ነው ኤሌክትሮን ሪሙቭ የሚሆነው። ሶ አይረን 2 ፕላስ ይሄን ይመስላል ኤሌክትሮን ኮንፊግሬሽኑ 1s2 2s2 2p6 3s2 3p6 then 3d6 ማለት ነው። አይረን 3 ፕላስ ጋር ደግሞ ስንመጣ ሁለቱ ኤሌክትሮኖች ከ4s ኦርቢታል ላይ ሙቭ ይሆናሉ። ከዛ በኋላ ወደ 3d ጋር እንመጣለን። ስለዚህ 3d6 ነው። ስለዚህ ከዲ ላይ አንዷ ኤሌክትሮን ሪሙቭ ትሆናለች ማለት ነው። ሶ ፋይናል ኤሌክትሮን ኮንፊግሬሽኑ 1s2 2s2 2p6 3s2 3p6 then 3d5 ይሆናል ማለት ነው። ይህም ሞር ስቴብል ፎርም ኦፍ አይረን ነው ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ አውተር ሞስት ሼል ኦፍ አይረን አየኖቹ ላይ ያሉትን ኤሌክትሮን ብዛት ስንመለከት አይረን አየን ላይ ማለት ነው 2 ሲደመር 6 8 8 ሲደመር 6 14 በዚህ ጋር ደግሞ 2 ሲደመር 6 8 8 ሲደመር 5 13 ኤሌክትሮኖችን ሞር ዛን 8 ነምበር ኦፍ ኤሌክትሮንስ ይዞ እናገኛለን ማለት ነው። A stable ion of iron with valence shell electron configuration is 3s2 3p6 3d5 which is not isoelectronic with a noble gas። እንግዲህ ቅድም እንዳየነው ስቴብል ፎርም ኦፍ አይረን የምንለው አንደኛው አይረን 3 ፕላስ ነው። ስለዚህ የአይረን 3 ፕላስ ኤሌክትሮን ኮንፊግሬሽን አውተር ሞስት ሼሉ ማለት ነው ይህን ይመስላል 3s2 3p6 3d5 ስቴብል ፎርም ኦፍ አይኑ ነው። ስለዚህ ይህንን ኮምፔር በምናደርግበት ጊዜ ከየትኛውም ኖብል ጋዝ ጋር ኤሌክትሮን ቁጥሩ አይመሳሰልም። ስለዚህ ኖት አይሶ ኤሌክትሮኒክ ያልነው ለዛ ነው ማለት ነው። ስለዚህ ኖት አይሶ ኤሌክትሮኒክ ማለት የኤሌክትሮን ቁጥሩ እኩል አይደለም ወይም አንድ አይነት አይደለም፣ ነገር ግን አይን ይፈጥራል ማለት ነው። እዚህ ጋር እንግዲህ ይህ አይረን አለ። ስለዚህ 3 ኤሌክትሮኖችን ሉዝ በማድረግ ወይም ሪሊዝ በማድረግ አይረን 3 ፕላስን ይፈጥራል። የአይረን 3 ፕላስ ኤሌክትሮን ኮንፊግሬሽን ነው እንግዲህ ይሄ አውተር ሞስት ኤሌክትሮን ኮንፊግሬሽኑ ነው። ነገር ግን ከየትኛውም ኖብል ጋዝ ጋር አይሶ ኤሌክትሮኒክ አይደለም ማለት ነው። Iron 2 plus is a well-known stable ion with a valence shell electron configuration of 3s2 3p6 3d6 which is not isoelectronic with any of the noble gases. Iron 2 plus ጋር በምንመጣበት ጊዜ እንግዲህ Iron 26 ነው ብለናል። ስለዚህ ሁለት ኤሌክትሮኖችን ሉዝ በማድረግ Iron 2 plus አይንን ይፈጥራል። የአይረን 2 plus
ኤሌክትሮን ኮንፊግሬሽኑ እዚህ ጋር ያለውን ይመስላል ማለት ነው ቫለንስ ሼል ኤሌክትሮን ኮንፊግሬሽኑ። ስለዚህ ይህንንም ልክ እንደ አይረን 3+ አየን በምንመለከትበት ጊዜ ከየትኛውም ኖብል ጋዝ ጋር አይሶ ኤሌክትሮኒክ አይደለም ማለት ነው። ስለዚህ እዚህ ጋር እንዳየነው ለዚህ ነው እንግዲህ ኤክሰፕሽን ቱ ኦክቴት ሩል ነው አይደለ? ስለዚህ አውተር ሞስት ሼላቸው አባቭ 8 አኮሞዴት ማድረግ ስለሚችል እዚህ ጋር ለምሳሌ ስንደምረው 2 ሲደመር 6 8 8 ሲደመር 6 14 አውተር ሞስት ሼሉ 14 ኤሌክትሮንን ይዞ ይገኛል። ይህም ከ8 በላይ ነው ማለት ነው። ስለዚህ ዳዝንት ኦቤይ ኦክቴት ሩል ያልነው ከዛ ጋር በተያያዘ ነው። ስቴብል ነው፣ ስቴብል አየን ይፈጥራሉ። ነገር ግን ኖት አይሶ ኤሌክትሮኒክ ዊዝ ኤኒ ኦፍ ዘ ኖብል ጋዝ። ስለዚህ ኦክቴት ሩል ሜንሊ ለሪፕሬዘንታቲቭ ኤሌመንትስ ወይም ደግሞ ለኤስ እና ፒ ብሎክ ኤሌመንትስ ነው የሚሰራው ማለት ነው። በጣም ጥሩ። አሁን ደግሞ ኤሌክትሮን ኮንፊግሬሽንስ ኦፍ ዚንክን እንመለከታለን። እዚህ ጋር እንደምናየው እንግዲህ የዚንክ አቶሚክ ነምበር 30 ነው። ስለዚህ እነዛን 30 ኤሌክትሮኖች አባውን ፕሪንሲፕል ኦር ቢልድ አፕ ፕሪንሲፕልን ተከትለን ኮንፊግሬት ስናደርገው ይህን ይመስላል ኤሌክትሮን ኮንፊግሬሽኑ። ኮንዴንስድ አድርገን ስንጽፈው ይሄውና ኤሌክትሮን ኮንፊግሬሽኑ ማለት ነው። ስለዚህ the most stable form of zinc ion is zinc 2+ ion ነው። ስለዚህ zinc 2+ ion ጋር ስንመጣ 2 ኤሌክትሮን ሉዝ አድርጎ እናገኛለን ማለት ነው። ስለዚህ እዚህ ጋር አውተር ሼሉ አራተኛው ነው ትልቁ ፕሪንሲፓል ኳንተም ነምበር the fourth ፕሪንሲፓል ኳንተም ነምበር ነው ማለት ነው። ስለዚህ ከ4s ላይ ያለችዋ 2 ኤሌክትሮን ሪሊዝ ትሆናለች። ስለዚህ የዚንክ 2+ ወይም ደግሞ ሞስት ስቴብል ፎርም ኦፍ ዚንክ አየን ኤሌክትሮን ኮንፊግሬሽን ይህን ይመስላል ማለት ነው። የአርገን ሲደመር 10 ኤሌክትሮን ማለት ነው። ስለዚህ ይሄኛውም ኢት ኢዝ ኖት አይዞ ኤሌክትሮኒክ ዊዝ ኤኒ ኦፍ ዘ ኖብል ጋዝ። ስለዚህ ይህ ኤሌክትሮን ኮንፊግሬሽን ከየትኛውም የኖብል ጋዝ ኤሌክትሮን ኮንፊግሬሽን ጋር አይመሳሰልም። ስለዚህ ኖብል ጋዝ ወይም ኦክቴት ሩልን ይህም ፉልፊል አያደርግም ማለት ነው። በራሱ ግን ስቴብል ነው። ነገር ግን ሞር ነምበር ኦፍ ኤሌክትሮንስን አኮሞዴት ማድረግ ስለሚችል አውተር ሼሉ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ሶስተኛው ኢነርጂ ሌቭል ከዚህ በፊት 3p6 አለ፣ እዚህ ጋር ደግሞ 3d10 አለ። ስለዚህ አውተር ሞስት ሼሉ ላይ ሁለቱ ኤሌክትሮን ሉዝ ሲያደርግ 16 ኤሌክትሮን ይኖረዋል። ስለዚህ ሞር ዛን 8 ነምበር ኦፍ ኤሌክትሮንስ አኮሞዴት ማድረግ ስለሚችል ከኖብል ጋዝ ጋር አይሶ ኤሌክትሮኒክ አይደለም ማለት ነው። ኤሌክትሮን ኮንፊግሬሽንስ ኦፍ ጋሊየምን እንመለከታለን። ጋሊየምም ሌላኛው ፖስት ትራንዚሽን ኤሌመንት ነው ማለት ነው። the post transition element gallium loses electrons first from the 4p orbital and then from the 4s orbital to form a gallium 3+ ion as so እዚህ ጋር ጋሊየም 31 ነው ኤሌክትሮን ቁጥሩ ወይም አቶሚክ ነምበሩ ማለት ነው። እነዚህ 31 ኤሌክትሮኖች ኮንፊግሬት ስናደርጋቸው ኤሌክትሮን ኮንፊግሬሽኑ ይህን ይመስላል። ኮንዴንስድ አድርገን ስንጽፈው ይህን ይመስላል ማለት ነው። ስለዚህ ጋሊየም ጋር ስንመጣ ጋሊየም ስቴብል ፎርም ኦፍ ጋሊየም 3+ ነው። ስለዚህ ጋሊየም 3+ አየንን ኤሌክትሮን ኮንፊግሬሽኑ ስንመለከት ሶስቱ ኤሌክትሮኖች ከአውተር ሞስት ሼሎች ላይ ከ4s እና ከ4p ላይ ነው ሪሙቭ የሚያደርጉት። ሁለቱ ከ4s ላይ እንዲሁም ደግሞ አንዷ ኤሌክትሮን ከ4p ላይ ሪሙቭ ትሆንና አውተር ሞስት ሼሉ ሶስተኛው ይቀራል ማለት ነው። ስለዚህ ፋይናሊ ጋሊየም 3+ አየን ይሄን ኤሌክትሮን ኮንፊግሬሽን ይኖረዋል። ስለዚህ ይህ ኤሌክትሮን ከየትኛውም ኖብል ጋዝ ጋር ተመሳሳይ አይደለም፣ ቅድም እንዳየነው እንደ ዚንክ ማለት ነው። On closely examining the electron configurations of zinc 2+ and gallium 3+, we will realize that ions have completely filled outer subshells and a noble gas core. Their valence electron configuration can be generally represented as ns2, np6, nd10. ጥሩ ተማሪዎች እንግዲህ ዚንክ 2+ አለ እዚህ ጋር እንዲሁም ደግሞ ጋሊየም 3+ ኤሌክትሮን ኮንፊግሬሽንን ተመልክተናል። እነዚህን ሁለት አተሞች ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽናቸውን እዚህ ጋር ሲደግመን እንስራ 1s2 2s2 2p6 3s2 3p6 then what 3d10 ስለዚህ እዚህ ጋር እንደምንመለከተው እንግዲህ አውተር ሞስት ሼላቸው ሶስተኛው እንትን ነው ሜን ሼል ነው ማለት ነው። ስለዚህ እዚህ ጋር ስንመጣ እዚህ ጋር ያሉት ሰብሼሎች በሙሉ ኮምፕሊትሊ ፊልድ ናቸው። ኤስ መያዝ የሚችለው 2 ነው፣ ፒ መያዝ የሚችለው 6 ነው፣ ዲ መያዝ የሚችለው 10 ነው።
አጠቃላይ እነዚህን ስንደምራቸው 18 ይመጣል ማለት ነው። ስለዚህ 18 ኤሌክትሮን ሩል ያልነው እንግዲህ ከዚህ አንጻር ነው ማለት ነው። ስለዚህ ይህ ስቴብል ፎርም ኦፍ አየናቸው ነው የዚንክና የጋሊየም። ስለዚህ ኤሌክትሮን ኮንፊግሬሽናቸው ይህን ይመስላል። ምንም እንኳን ከኖብል ጋዝ ጋር ኤሌክትሮን ኮንፊግሬሽናቸው አንድ ባይሆንም ምክንያቱም ዲ ሰብሼል ኢንቮልቭ ስላደረገ ኤሌክትሮን ቁጥሩን አውተር ሞስት ሼል ላይ የሚኖረውን ኤሌክትሮን ቁጥር ከ8 ወደ 18 ከፍ ስላደረገው ማለት ነው። ስለዚህ ይህንን ሰመራይዝ ስናደርገው NS2 NP6 ND10 ስለዚህ we can generalize በዚህ መልክ generalize እናደርገዋለን ማለት ነው ስቴብል ፎርም ኦፍ አየናቸውን ማለት ነው። Exercise 2.4 እንመለከታለን። Question number 1. From which orbital or orbitals do the heavier post-transition elements such as lead and tin lose electrons? ስለዚህ ከየትኛው ኦርቢታል ወይም ኦርቢታሎች ላይ ነው እነዚህ post-transition ኤሌመንት የምንላቸው ሊድ፣ ቲን አውተር ኤሌክትሮናቸው ሉዝ የሚያደርጉት ወይም ደግሞ አየን ሲፈጥሩ ኤሌክትሮናቸውን ሉዝ የሚያደርጉት ከየትኛው ኦርቢታል ላይ ነው የሚለን ይህን ጥያቄ ለመመለስ ኤሌክትሮን ኮንፊግሬሽናቸውን መስራት የግድ ይለናል ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽናቸውን ሰርታችሁ መልሱ። እኔ አጠር አድርጌ መልሱን እዚህ ጋር አስቀምጠላችኋለሁ። ቪዲዮውን ፖዝ አድርጉትና እናንተ ሙሉ ኤሌክትሮን ኮንፊግሬሽናቸውን ሰርታችሁ ለመመለስ ሞክሩ። እንግዲህ ወደ ኤሌክትሮን ቁጥራቸው ጋር ስንመጣ ቲን ኤሌክትሮን ነምበሩ 50 ነው ወይም ደግሞ አቶሚክ ነምበሩ ማለት ነው። ሊድ ጋር ስንመጣ 82 ነው። ስለዚህ ከቲን እንጀምራለን። ቲን 50 ነው ተባብለናል። ስለዚህ 50ን ኮንዴንስድ በሆነ መልኩ ኤሌክትሮን ኮንፊግሬሽኑ ስንሰራው ክሪፕተን ኤሌክትሮን ኮንፊግሬሽን 36ን በክሪፕተን ሪፕሬዘንት እናደርጋለን። 4d10 5s2 then 5p 2 ይመጣል ማለት ነው። ስለዚህ ቲን ሁለት አይነት አየኖችን ይፈጥራል። ቲን 2+ እና እንዲሁም ደግሞ ቲን 4+ ማለት ነው። ስለዚህ 2+ በሚሆንበት ጊዜ ኤሌክትሮንን ሉዝ የሚያደርገው ከየትኛው ላይ ነው? ከ5p ላይ ነው ማለት ነው። ስለዚህ ቲን 2+ ከ5p ኦርቢታል ላይ እቺን ሁለት ኤሌክትሮን ሉዝ ያደርጋል ማለት ነው። ቲን 4+ ጋር ስንመጣ ደግሞ እዚህ ጋር ሁለቱን ኤሌክትሮኖች ከ5p ላይ እንዲሁም ደግሞ ሁለቱን ኤሌክትሮኖች ከ5s ላይ ስለዚህ ከ5p እና ከ5s ኦርቢታሎች ላይ ኤሌክትሮን ሉዝ ያደርጋል ማለት ነው። ወደ ሊድ ጋር ስንመጣ ደግሞ ሊድ ኤሌክትሮን ቁጥሩ 82 ነው ተባብለናል። ስለዚህ ኮንዴንስድ ኤሌክትሮን ኮንፊግሬሽኑ ስንሰራ ዜነን እንግዲህ 54 ነው አቶሚክ ነምበሩ። ስለዚህ 54 ኤሌክትሮን በዜነን ሪፕሬዘንት ማድረግ እንችላለን። 6s2 ዜን 4f14 5d10 እንዲሁም ደግሞ 6p2 ስለዚህ እዚህ ድረስ 54 ነው። 54 ሲደመር 2 56 አለ እዚህ ጋር 56 ሲደመር 10 66 እና 4 7 ይመጣል። 7 ሲደመር 10 80 80 ሲደመር 2 82 ስለዚህ ይህ የሊድ ኤሌክትሮን ኮንፊግሬሽን ነው ማለት ነው። ሊድም እንደ ቲን ሁሉ ሁለት አይነት አየኖችን ይፈጥራል። ሁለት ስቴብል ፎርም ኦፍ አየኖች አሉት ሊድ 2+ እና ሊድ 4+ ማለት ነው። ስለዚህ ሊድ 2+ ጋር ስንመጣ ኤሌክትሮን ሉዝ የሚያደርገው ከየትኛው ላይ ነው? አውተር ሞስቱ ላይ። የትኛውን አውተር ሞስቱ? 6p ከ6p ላይ ማለት ነው። ሊድ 4+ ጋር ስንመጣ ደግሞ ከ6p እና ከ6s እዚህ ጋር በኦርደር እንደዚህ ቢቀመጡም እዚህ ጋር ነገር ግን ትልቁ ፕሪንሲፓል ኳንተም ነምበር 6 ስለሆነ 6 ላይ ያሉትን ኦርቢታሎች ነው የምንመለከተው ማለት ነው። ስለዚህ ከ6p እና ከ6s ላይ ኤሌክትሮኖችን ሉዝ ያደርጋል ማለት ነው። Question number 2 ጋር እንሄዳለን። Can you write the electron configurations of tin 2+ and tin 4+? Check if any of these tin ions are isoelectronic with any of the noble gases. ጥያቄ ቁጥር 2 የሚለን የቲን 2+ን እንዲሁም ደግሞ የቲን 4+ን ኤሌክትሮን ኮንፊግሬሽን መጻፍ ትችላላችሁ ወይም ጻፉ ነው የሚለን። ከጻፋችሁ በኋላ ቼክ አድርጉ። ምንድነው ቼክ የምታደርጉት? ከኖብል ጋዞች ጋር አይሶ ኤሌክትሮኒክ መሆኑን። አይሶ ኤሌክትሮኒክ ማለት ምን ማለት ነው? እኩል ኤሌክትሮን ነምበር ከኖብል ጋዞች ጋር እንዳለው ነው የሚለን። እንግዲህ ቅድም እዛ ጋር ኦሬዲ ሰርተነዋል። እሱን ደግመን እዚህ ጋር እናመጣውና በደንብ እናየዋለን። በጣም ጥሩ። ከቲን ኤሌክትሮን ኮንፊግሬሽን እንጀምራለን። ቲን ስንት ነው? 50 ነው። ስለዚህ እነዚህን 50 ኤሌክትሮኖች ኮንፊግሬት ስናደርግ አቶሚክ ነምበሩ 50 ስለሆነ ስንት ይመጣል? ክሪፕተን 36ን በክሪፕተን ሪፕሬዘንት ማድረግ እንችላለን። ዜን 5s2 4d10
then 5p2 ስለዚህ ይህ የቲን ኤሌክትሮን ኮንፊግሬሽን ነው ማለት ነው። የቲን 2 ፕላስ ጋር ደግሞ ስንመጣ ሁለቱን ኤሌክትሮኖች ከ5p ላይ ሉዝ ያደርግና ዜን ኤሌክትሮን ኮንፊግሬሽኑ ምን ይመስላል? የክሪፕተን ኤሌክትሮን ኮንፊግሬሽን ዜን 5s2 4d10 ኮምፕሊትሊ ፊልድ የሆኑ ሼሎች አሉት። ነገር ግን ከኖብል ጋዝ ጋር አይሶ ኤሌክትሮኒክ አይደለም። እንዲሁም ደግሞ ቲን 4 ፕላስ ጋር ስንመጣ ሁለቱ ኤሌክትሮኖች እዚህ ጋር ስንመጣ ከ5p እና እንዲሁም ደግሞ ከ5s ላይ ምክንያቱም 5 ትልቁ ቁጥር ስለሆነ ፕሪንሲፓል ኳንተም ነምበሩ ትልቁ የ5 ስለሆነ ከ4 ላይ ሳይሆን ከ5ዎች ላይ ነው የምንወስደው በቅደም ተከተልም ባይሆኑ ማለት ነው። ስለዚህ ሁለቱን ኤሌክትሮኖች ከዚህኛውና ከዚህኛው ላይ ሪሙቭ ስናደርግ ዜን የክሪፕተን ኤሌክትሮን ኮንፊግሬሽን እና ማን ይቀራል? ከዛ 4d10 ይሆናል ማለት ነው። ስለዚህ እነዚህ እንግዲህ ስቴብል ፎርም ኦፍ ቲን አየኖች ናቸው ማለት ነው። ስለዚህ አይሶ ኤሌክትሮኒክ አይደለም ከየትኛውም ኖብል ጋዝ ጋር ማለት ነው። ኤክሰርሳይዝ 2.4 የመጨረሻው ጥያቄ ላይ ነን። ጥያቄ ቁጥር 3 which group of ions of elements in general show more than the octets 18 electron rule? ስለዚህ የትኛው ግሩፕ ኦፍ ኤሌመንት አየኖች ናቸው ኦክቴትን የማይቀበሉ ወይም ደግሞ more than octet number of electron ያላቸው more than 8 ወይም 18 ኤሌክትሮን ሩል የምንለውን ያላቸውን የሚለን ኦልሬዲ ኢንዳይሬክትሊ ስለነካካ ነው። ፖዝ አድርጉና ቪዲዮውን ለመመለስ ሞክሩ። ባጭሩ መልሳችን ምንድነው? እስቲ ምን አላችሁ? በጣም ጥሩ። ትራንዚሽን ኤንድ ዋት? ትራንዚሽን ኤንድ ፖስት ትራንዚሽን አይንስ ኤሌመንትስ አይንስ። በጣም ጥሩ። ስለዚህ የትራንዚሽን እና የፖስት ትራንዚሽን ኤሌመንት አይኖች ናቸው 18 ኤሌክትሮን ሩልን የሚከተሉት እነ ቲን፣ ሊድ፣ ዚንክ፣ ኮፐር፣ አይረን የመሳሰሉት ማለት ነው። እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ ኤክሰፕሽን ቱ ኦክቴት በአዮኒክ ኮምፓውንድ ፎርሜሽን ጊዜ ተመልክተናል። በተለይም ደግሞ የትራንዚሽን እና ፖስት ትራንዚሽን ኤሌመንቶችን በደንብ አድርገን አይተናል። ኤሌክትሮን ኮንፊግሬሽናቸውንና 18 ኤሌክትሮን ሩል እንዴት እንደሚከተሉ 8 ኦክቴት ሩልን እንደማይከተሉ ተመልክተናል ማለት ነው። በቀጣይ በሌላ ትምህርት እንገናኛለን። እስከዛው መልካም ጊዜ